ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የጋምቤላ ከተማ አስተዳደር በከተማው ባለው ወቅታዊ የጸጥታ ሁኔታ ምክንያት ከዛሬ ጀምሮ ላልተወሰነ ጊዜ የሞተር ሳይክል ማሽከርከር መከልከሉን ገለጸ። አስተዳደሩ ትላንት በፌስቡክ ገጹ ባወጣው መግለጫ ከዛሬ ጀምሮ ተግባራዊ የሚደረጉ የተለያዩ ውሳኔዎች መተላለፋቸውን አስታውቋል። በዚህም ባለው ወቅታዊ የጸጥታ ሁኔታ ምክንያት ከዛሬ ጀምሮ ማንኛውም የመንግስትም ሆነ የግል ሞተር ሳይክሎች ላልተወሰነ ጊዜ በከተማው ማሽከርከር በጥብቅ መከልከሉን ጠቁሟል። በተጨማሪም በከተማው የሚገኙ ባጃጆች አገልግሎት መስጠት የሚችሉት ከጠዋቱ 1 ሰዓት እስከ ምሽቱ 1 ሰዓት እንደሆነ አሳስቧል። እንዲሁም በከተማው የሚገኙ ሆቴሎችና ግሮሰሪዎች አገልግሎታቸውን እስከ ምሽቱ 2 ሰዓት ድረስ ብቻ እንዲሰጡ የከተማ አስተዳደሩ አሳውቋል። አስተዳደሩ በዚሁ መግለጫው የተጣሉ ክልከላዎችን ጥሶ የተገኘ ማንኛውም ግለሰብ አስተዳደራዊ እርምጃ እንደሚወሰድበትም አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከአንድ ወር ገደማ በፊት ባወጣው መግለጫ በክልሉ ኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች በተፈጠረው ግጭትና የጸጥታ መደፍረስ የሰዎች ሕይወት ማለፉን መግለጹ ይታወሳል። በወቅቱ ኮሚሽኑ በክልሉ የተለያዩ አካባቢዎች የሚያገረሹ ግጭቶችን ለማስቀረት ተጠያቂነትን ከማረጋገጥ በተጨማሪ የማህበረሰብ ውይይቶችን በማከናወን ሰላምና እርቅን ማስፈን እንደሚያስፈልግ ምክረ ሀሳብ መለገሱ ይታወሳል። ለ7ኛ ጊዜ የኡጋንዳ ፕሬዝዳንት ሆነው የተመረጡት የዩዌሪ ሙሴቪኒ ልጅና የአገሪቱ ጦር ኃይሎች አዛዥ ጄኔራል ሙሁዚ ካይኔሩጋባ በምርጫው ማግስት በተነሳ ተቃውሞ 30 ሰዎች መገደላቸውን ተናገሩ። በተቃውሞ ከሟቾቹ በተጨማሪ 2000 የሚጠጉ ሰዎች መታሰራቸውን አወዛጋቢው ጄኔራል መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። በምርጫው የፕሬዝዳንቱ ዋነኛ ተቃዋሚ የነበረው የቀድሞ ሙዚቀኛ ቦቢ ዋይን በምርጫው ማግስት የጸጥታ ኃይሎች ወደ ቤቱ መምጣታቸውን ከገለጸ በኋላ ተደብቆ እንደሚገኝ ተገልጿል። ፖለቲከኛው በወቅቱ በምርጫው ዓይን ያወጣ ሌብነት ተፈጽሟል በማለት የተቃውሞ ሰልፍ ጠርቶ ነበር። ከ9 ቀናት በፊት በተካሄደው ምርጫ የ81 ዓመቱ አዛውንት ሙሴቬኒ 72 በመቶ ድምጽ እንዳገኙ እንዲሁም ዋይን 25 በመቶ ድምጽ እንዳገኘ የሀገሪቱ የምርጫ ኮሚሽን አስታውቋል። የአፍሪካ የምርጫ ታዛቢዎችና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች በምርጫው ወቅት በተቃዋሚዎች ላይ የደረሰውን ጭቆናና የኢንተርኔት መዘጋትን በብርቱ ኮንነውም ነበር። ትላንት ደግሞ የፕሬዝዳንቱ ልጅ ዋይን ለአመጽ ሊጠቀምባቸው ያሰባቸውን 2000 ሰዎች በቁጥጥር ስር አውለናል ሲሉ በኤክስ ገጻቸው አስፍረዋል። አክለውም እስካሁን 30 የሚደርሱ የኤንዩፒ ወይም የቦቢ ዋይን ፓርቲ ሽብርተኞችን ገድለናል ሲሉ ተናግረዋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በሪል ስቴት ዘርፍ ላይ የሚታዩ አለመግባባቶችን በግልግል ዳኝነት መፍታት የሚያስችል የመግባቢያ ስምምነት ከኢትዮጵያ የሪል ስቴት አልሚዎች ማህበር ጋር ተፈራረመ። ስምምነቱን የአዲስ ቻምበር ፕሬዝዳንት ዛሃራ መሐመድና የኢትዮጵያ የሪል ስቴት አልሚዎች ማህበር ፕሬዝዳንት አለማየሁ ከተማ ተፈራርመዋል። ስምምነቱ በዋናነት ትኩረት የሚያደርገው አለመግባባቶችን በግልግል ዳኝነት መፍታት ላይ መሆኑም ተጠቁሟል። በአሁኑ ወቅት በኢትዮጵያ ከ450 በላይ የሪል ስቴት አልሚዎች እንደሚንቀሳቀሱ መረጃዎች ይጠቁማሉ። ሆኖም ከነዚህ ውስጥ ፕሮጀክቶቻቸውን በገቡት ቃል መሰረት በጥራትና በጊዜ የሚያስረክቡት ከ20 በመቶ እንደማይበልጡ ይገመታል ሲል የንግድና ዘርፍ ማህበራት ምክር ቤቱ ዛሬ በድረገጹ ላይ ባወጣው ጽሑፍ አስነብቧል። በፊርማ ስነ ስርዓቱ ላይ ይህ የግልግል አሰራር በመደበኛ ፍርድ ቤት የሚዋክነውን ከ3 እስከ 7 ዓመት የሚፈጅ የሙግት ጊዜ ወደ ጥቂት ወራት ዝቅ ሊያደርገው ይችላል ተብሏል። በመደበኛ ፍርድ ቤት የሚስተዋለው የፋይሎች መከመር ብዙ ገዢዎች መብታቸውን ተስፋ ቆርጠው እንዲተዉ ሲያደርጋቸው እንደቆየም ተመላክቷል። የግልግል ዳኝነት በዘርፉ እውቀት ባላቸው ባለሙያዎች ስለሚመራ ሚዛናዊ ውሳኔ የመስጠት እድሉ ሰፊ እንደሆነም ተጠቅሷል። የኢትዮጵያ ሪል ስቴት አልሚዎች ማህበር ፕሬዝዳንት አለማየሁ ከተማ ለዓመታት የዘርፉን ወላጅ አልባ መሆን ተገን በማድረግ ህገወጥ አልሚዎች የህዝቡን ገንዘብ ይዘው ሲሰወሩ ቆይተዋል ብለዋል። ይህም በተለይ በዲያስፖራው ማህበረሰብ ላይ የፈጠረው ጠባሳ ጥልቅ ነው ሲሉ አክለዋል። በየዓመቱ $500 ሚሊዮን ገደማ ወደ ሪል ስቴት ዘርፍ ይፈሳል ተብሎ ቢገመትም ከግማሽ በላይ የሚሆነው ገዢ ግን በገባው ውል መሰረት ቤቱን እንደማያገኝና ይህም የአገር ገጽታን የሚያበላሽና የውጭ ምንዛሪ ፍሰትን የሚገታ ድርጊት እንደሆነ ተገልጿል። የምክር ቤቱ ፕሬዝዳንት ዛሃራ መሐመድ በበኩላቸው የግልግል ዳኝነት አገልግሎት አስቸኳይ ምላሽ ለሚሹ ገዢዎችና አልሚዎች መፍትሄ ይሆናል ብለዋል። የህብረት ስራ ማህበራት ከግሉ ዘርፍ ጋር በመሆን በኢነርጂ አቅርቦት፣ ኮንስትራክሽን ወይም በማዕድን ዘርፍ የኢንቨስትመንት መስኮች እንዲሰማሩ የሚፈቅድ የማሻሻያ አዋጅ ለህዝብ ተወካዮች ምክር ቤት ቀረበ። የህዝብ ተወካዮች ምክር ቤት ትላንት ረፋድ ባካሄደው መደበኛ ስብሰባ የህብረት ስራ ማህበራት አዋጅን ለማሻሻል በቀረበ ረቂቅ ላይ ተወያይቶ ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መርቷል። የአዋጁ ማሻሻያ ማብራሪያ ለምክር ቤቱ ያቀረቡት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ የህብረት ስራ ማህበራት ዝቅተኛ ካፒታልና
የአባላት ቁጥር ያሏቸውና ተበታትነው የተደራጁ በመሆኑ በመቀላቀል በኢኮኖሚው ላይ ድርሻቸውን ለማሳደግ በማስፈለጉ አዋጁን ማሻሻል እንዳስፈለገ ተናግረዋል። አክለውም የህብረት ስራ ማህበራትን አደረጃጀት ለማሻሻል አሰራራቸውንና የአገልግሎት አሰጣጣቸውን ለማዘመን የገበያ ተወዳዳሪነታቸውን ለማሳደግ ጠንካራ የቁጥጥር ስርዓት ለመዘርጋትና ለማዘመን እንዲሁም ሴቶችንና ወጣቶችን አባል እንዲሆኑ ለማድረግ በስራ ላይ ያለውን አዋጅ ለማሻሻል ያስፈለገበት ሌላኛው ምክንያት መሆኑን ተናግረዋል። ምክር ቤቱ የመከረበት ረቂቅ የማሻሻያ አዋጅ የህብረት ስራ ማህበራት ከግሉ ዘርፍ ጋር የሚያደርጉት የጋራ ኢንቨስትመንትን ጨምሮ ከዚህ ቀደም በነበሩ አዋጆች ያልተካተቱ ድንጋጌዎችን ይዟል። በዚህም የህብረት ስራ ማህበራት ከግሉ ዘርፍ ጋር በመሆን በግብርና ምርት ማምረት፣ ማቀነባበር፣ ፋብሪካዎች ወይም ሜካናይዜሽን የኢንቨስትመንት መስኮች የጋራ ኢንቨስትመንት ማድረግ እንደሚችሉ ይገልጻል። በተጨማሪም በትራንስፖርት ወይም መሰረተ ልማት ፋይናንስ ዘርፍ፣ በኢነርጂ አቅርቦት ኮንስትራክሽን እና በማዕድን ዘርፍ ላይ በጋራ መሰማራትም እንደሚችሉ ይገልጻል። እንዲሁም በማህበረሰብ አቀፍ ተፋሰስ ወይም የአየር ንብረት ለውጥና በቱሪዝም አገልግሎት በጋራ መዋለ ንዋይ ማፍሰስ እንደሚችሉ ይገልጻል። ሌላው በማሻሻያ ረቂቁ የተካተተው አዲስ ድንጋጌ የህብረት ስራ ማህበራትን የትርፍ ክፍፍል የሚመለከት ነው። ነባሩ አዋጅ ከህብረት ስራ ማህበራት የተጣራ ትርፍ ላይ 30 በመቶ የመጠባበቂያ ሂሳብ ከተቀነሰ በኋላ ቀሪ የተጣራ የትርፍ ክፍፍል ጠቅላላ ጉባኤው በሚወስነው መሰረት እንደሚደለደል ይደነግጋል። አዲሱ ረቂቅ አዋጅ ግን የመጠባበቂያ ሂሳቡ ከተቀነሰ በኋላ የተጣራ የትርፍ ክፍፍል 3 ከመቶ ለህብረት ስራ ፈንድ እንዲውል ይደነግጋል። ቀሪው 67 በመቶ ደግሞ የህብረት ስራ ማህበሩ ጠቅላላ ጉባኤ በሚወስነው መሰረት እንደሚከፋፈል ያትታል። በተጨማሪም ረቂቁ ማህበራት የሚደራጁበትን ሂደት እስከ ዞንና ወረዳ ድረስ የሚሰፋበትን የተለያዩ ድንጋጌዎችም አካቷል።